እንደዚህ እንዳንተ ምን ታደርጋለሽ ብሎ ይህን ጥያቄ ጠይቆኛል። በእርግጠኛነት ምን እንደማደርግ ግን አላውቅም። ሰላም የወለደችለት እያንዳንድሽ ምን እንደሚወጥሽ አይችሽ። ኧረ እማዬ እንድትልሽ እንዳያሳስብሽ። የዳቤቱ እናቶች በለሱበት ጊዜ አንቺ ይሄን ሁሉ መስዋዕትነት ከፍለሽ እቺን እስከማድረስ ቆይ ምንድነው አስብሽ? እየተገናኙ ይመስልሻል? እኔ እንጃ ማለት መጀመሪያ ሁለተኛ የሚባል ነገር አይደገምሽ። እኔ እኮ ዳጣ ፍቅር ጊዜ እንደመላመር እኔ ግን አላሳዝንህም እንዴ? አሁን እንደገና ደግሞ እስክትመጣ ድረስ ልጠብቃት ነው። ሰላምዬ ከሆስፒታል ተመለሰች። ከዳጣ ጋም ተዋወቀች። ዳጣ ዘላ አቅፍ አደረገቻት። አቶ ደረጀና ማርታ በድንጋጤ ፈጠው እያዩአቸው ነበር። ስላለፈው ነገር ሲያወራትም ናታን እኔ በትዳሬ ላይ ቀልድ አላቅም፣ ደረጀ የዳጣ አባት ቢሆን ከትዳሬ መለየት ነው የምፈልገው፣ ትዳሬን አፈርሰዋለሁ፣ በእኔ ላይ ባለቤት የሆነው መውስለት ስትል ነገረችው። ናታንም በጋዝ ላይ ቤንዚን ሲጨምር እንዴ እኔም አንተስ ብትሆን ቢባልም እኔ ራሱ ሚስቴ ብትሆን በጣም በህይወት ራሱ እንድትቆም አልፈልግም ብሎ ነው የተናገረው። በጣም ይገርማል ናታን አቃጣሪ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 58 ተለቀቀ። ወደ ክፍል 57 ስንመለስ እንግዲህ አቶ ደረጀ በጭንቀትና በውጥረት የሚገኘው ወይዘሮ ባለቤቱ ማርታ ሆስፒታል ሆና ዳጣን ላክልኝ ባለችው ጊዜ ስልኩ የሚያወራው ሁሉ ጠፋበት። ምክንያቱም ምንድን ልትል ነው? ነቅታለች። አሁን አንዴ ነቅታ ዳጣ የት ነች ብላለች ስትለው ሰውነቱ ሁሉ በእንቅጥቃጤ ወባ እንደያዘው አንዘረዘረው፣ አንዘፈዘፈው። የዚህም ጊዜ እሱም ምን አልሽኝ ማርቲ? እንዴ ለምን ትመጣለች? እኔም ቢሆን እመጣለሁ፣ ልጆች ምግብ ይፈልጋሉ፣ ነይና ስሪላቸው እያላት ነበር። እንዴ ኤቢ ትችላለች፣ ሰርተው ይብሉ ስትል ነበር። እንዴ እኔ እመጣለሁ፣ በቃ እሷ አትመጣም እያለ ነበር። ምክንያቱም ከነቃች ቃሏን ወይ አጠብቅ ይሆናል ብሎ በጭንቀትና በውጥረት የሚገኘው አቶ ደረጀ ወይኔ ጉዴ እዛ ልጅ ብላ ቀፍ ታረገቻት። የኔ ትዳር ምን ሊደርስ ነው? መናገር አልነበረብኝም ወይስ ምንድን ነው እያለ በጭንቀትና በውጥረት ስትረት ገብቷል አቶ ደረጀ። እናም ብቻውን በማውራት እያለ በቃ አሁን ላክልኝ ብትለውም በፍጹም እኔ እመጣለሁኝ፣ አንቺ ነይ ቶሎ ወደ ቤት በማለት ማርታንና ናታንን ወደ ቤት እንድልካቸው ፈቅዷል። እሱም እንግዲህ ከሰላምዬ ጋር ተገናኝቷል። አቶ ደረጀ ማለት ነው። እየጨነቀውም ቢሆን ለልጅቷ ትናገር ይሆን ወይስ አትናገርም እያለ ሆስፒታል ነበረ። እናም በዚህ የተነሳ ወደ ኤቢ ነገረኛዋ ስንመጣ ኤቢ ነገረኛዋ ወደ ናታን ከሆስፒታል አድሮ ቆይቶ ሲመጣ እሷም መስመር ላይ ትገናኛለች። ካገኘችው በኋላ እንዴት ማን ነው የት ቆይተ ነው? እንዴት ከሰላምዬ ጋር ቆይቼ ነው። እንዴት ናት እንኳን አላለችም። እሷ ስለ እሷ አታስብም። ደህና መሆኗንማ እናቴ ነግራኛለች። ግን እንዴት እንደዚህ በምን የተነሳ ነው እንደዚህ ራሷን የሳተችው? ስለ እሷ ጤንነት ፍጹም አንቺ ግን ሰው ነች፣ በፍጹም ሰው የሚገላው ቃል እንኳን አይገልጽሽም እያላት ነበር። ምክንያቱም እሷ የምታስበው በአእምሮዋ የመዘገበችውና የያዘችው ስላለ የአባቷን ፍርሃት ስላየችው ከዚህም በኋላ በምን ምክንያት ነው እንዴት እስከ እንትን ልትል ቻለች ስትለው አንቺ አቦ ዘር በይ በማለት እሷም እንዳንቺ አይነት ሰው ብሎ ትቷት ይሄዳል። ናታንም ማለት ነው ልጅ ጠይቂያት እንደው ሰው የሆነ ሰው በደስታው ብቻ ሳይሆን በችግሩና በመከራው ጊዜ ካጠገቡ ሲሆን ነው። ስለዚህ አንቺ ደግሞ ሂደሽ ማየት አለብሽ እያላት ነበረ ናታን። አቶ ደረጀም ከሰላምዬ ጋር ተገናኝቶ ሰላምን ይዟት እየመጣ ነበረ። በመስመር ይዟትም ሲመጣ ተረጋጊ እያለ ቁጭ አድርጓን ነበር ከመኪና ውስጥ። እሱ ግን ደውሎ ወደ ቤት ይዞ በሚመጣ ጊዜ እንዲገናኙና ስሜታዊ እንዳትሆን ስለፈለገ ድሮ ቤታችን ጋር ፈልጋታለሁኝ ብሎ
ኤቢ ሂጅና ንገሪያት በሚላት ጊዜ ዳጣና ናታን ደግሞ ስለ ፍቅራቸው በስተጀርባ ስለ አዲሱ ፍቅራቸው ናፍቀሽኛል እያሉ ሁለታቸውም እያወሩ ነበር ማለት ነው። እናም በዚህ የተነሳ ሂጂ ያተባለች ስትጠየቅ ነበረ እና ይህንን ብላ መጀመሪያ ግን ወደ ኤቢ ተንኮለኛዋ ስንመለስ እናቷን እማዬ ግን እንዴት አባቴና እንዴት በምንስ ደነገጠች? እንዴትስ ሊገናኙ ቻሉ? እያለች መስቀለኛ ጥያቄ ለእናቷ ትናግራን ነበር። እናትየዋም ደግሞ የዋህናትና በጣምም ሲበዛ ታበዛዋለች። የዋህነቷ እንዴትስ ብሎ መጠርጠር አለባት። የምጥን እናትን ባለፈው ፓርት ላይ በጣም እኮ የዋህነቷን ታበዛዋለች ስትል ነበር። ምክንያቱም እዛ ቤት ተቀምጣ እንዴት ሳረገዘኝ እንዴት ወጣ ሳታቅ እንዴት ሳላስተዋወቅም ትላለች ብለውም በጣም ኮሽን ይሆንባቸዋል። ግን እሷ ግን ይሄንንም ብዙ ምን ቢካለች ምን እናድርግ እያል ነበር። እናም ኤቢ እንዴት ማየ እንዴት ተገናኙ እያለ እናትየዋ ደግሞ ምን ማለት ነው አሁን ይሄንን እንትን የምትዩ ሂጅና አሁን ስላን ጠይቂያት ማን ነው ሂጅና ነገሪያት ዳጣ ነው እዛ አዲሱ ቤት አባትሽ እንትን ይልሻል ማን ነው ደረጀ እንትን ይፈልግሻል እዛኛው ቤት እንድትላክ መልእክት እንትን ብሏል ብላ ትነግራታለች። እንዴ እኛ ተቀምጠን እሷን ብቻ ነው እንደሚያዘው ለምንድን ነው እሷን ብቻ እንትን የሚለው እያለች ስትናገር ነበረ ማለት ነው። እናም እንግዲህ ሰላምን ይዟት እየመጣ ሳለ አቶ ደረጀ አሁን ተረጋጊ፣ እኔ እስካሁን ያለሁበትን አላውቀውም፣ ምክንያቱም ዳጣን ትምጣልኝ ስትይ በቃ ልትናገር ነው፣ ሚስጥር ጠባቂ መሆን አለብሽ እያለት ሲነግራት እንዳታለቅሺ እባክሽን ለእኔ ምሰቢልኝ እያለ ነበር አቶ ደረጃ። አሁንም ይሄን ነገር ለእሷ ቢናገርም ነገር ግን ጭንቀቱ ደግሞ ከሱ ላይ አድሮበታል ማለት ነው። እናም ይሄንን እያላት ሳለ እሷም እንግዲህ ይህንኑ እያወራችው ነበር። እንዴትስ ምን አደገች፣ እንዴት ሆነች፣ ከምንስ ደረሰች፣ እንዴት ሆና ነው እያለች በቃ ስላለፈው 19 ዓመት እንግዲህ 18 ዓመት ሙሉ ለ19 ዓመት ስትጠብቅ የነበረችዋን ልጇን እንግዲህ አግኝታለች ማለት ነው። አንተ ግን ጨካኝ ነህ፣ እንዴት እንደዚህ ታደርጋለህ? ጨካኝ ነህ ትለዋለች። እሱም እንዴት እንደዚህ ትያለች? እኔ ራሱ ወንድሜን እንኳን በዛ የተነሳ አንስቶ የጣላት ወንድሜ ነው። ስለዚህ እስካሁን ድረስ እንኳን አልነጋገርም። በፍጹም የት ሄደይ ብለን ከጣለባት ቦታም ብንሄድ እንኳን አላገኘናትም ነበር። እናም እኔ ምን ማድረግ እንደነበረብኝ አላቅም። አሁን ደግሞ ሁሉም ነገር ለበጎ ነውና ስለዚህ በቃ በዚህ ደረጃ መታለይ ራስሽን አረጋጊ፣ አደራ ቃሌን ጠብቂ እያለ በረገሽው ልጅ ምለሻል እያላት ነበር። በቃ እሺ ጋሼ ልግባ እያለ እያለቀሰችም ነበር። ዝም ብላ ልቧ ሁሉ ደክሟታል። እናም እሺ በማለት እንግዲህ እሷንም ወደ ቤት ይዞ ለመሄድ ጉዞ ላይ ጀምሯል። ወደ አርዱ ጋር ስንሄድ አርዱ እንግዲህ በኤቢ ፍቅር እያበደው አርዱ ማለት ነው። አሁን ላይ በራቸውን እንደንተነ ይሳለማል። በር ላይ ቁሞ እሷም እንግዲህ በምመጣ ጊዜ ውሃና ምጥን ባንድ ሲመጡ እጇን ይዛታል ውሃን። ከዛም ይዟት ሳለ ምንድነው የምትፈልገው ስትለው ምን ብለሽ ነው ኤቢን በባለፈ የምታሳት እኔንስ በድንጋይ መታሽኝ እያላት በቃ አልመታህም፣ እንዳልመታሽ ከፈለግሽ ሂጂና ማን ነው ጥሪልኝ ኤቢዬ እኔ ፍቅርን ጥሪልኝ እኔ ማርን እያላ ይላታል። እሺ እንድጠራልህ ስትለው ሞትብሻለሁኝ ነይና አይንሽን እንኳን ልየው በያት ውሃ እሺ ሞት በእሺ ትለውና ሲለቃት ሮጣ ትገባና ለመማታት ትላለች። ከዛም በቃ እንዲያውም ሞት አልነግርልህም ሞት ትበል ብላ ትሄዳለች። ሮጠው ይሄዳሉ ማለት ነው። እንግዲህ አርዱ በፍቅር ያበደው ማለት ነው። እንግዲህ ወደ ናታንና ወደ ወይዘሮ ማርታ ስንሄድ እንግዲህ ወይዘሮ ማርታና ናታን እንዴት ናት ዳጣ እያለችው እንዴ ዳጣ ጋር እንዴት ነው
እንዴ ምንም ነገር የለም ከዳጣ ጋር ምንድን ነው እያለ ድንግጥ ይላል። ምክንያቱም ይህ ያለበት ነገር ስለሚያስጨንቀው ናታን ማለት ነው። እንዴ እኔ ምን ሆናችሁ? ምንድን አረጋችሁ? ምንም አላደረግም ሲል ምን አረጋችሁ? ምን ሆናችሁ አልኩ ማለት እንዴት ናት? ጤንነቷን እንደዛ ነው ያልኩት ስትለው እንደዛ ነው እንዴት ደህና አለች ዳጣ ደህና ነች ይላል። በጣም ጠንካራና ጎበዝ ልጅ ናት ትለዋለች። ሲሳይ ይህን ያክል ጊዜ ልጁ ወልዶ ጥሎ ከሌላ እንትን ብሎ አሁን ደግሞ ያለበት እንኳን ስለ ቤተሰቦቿ እንትንም አትል ናት፣ አታስብም፣ ምንም እንትን አትል፣ ዝም ብላ ደስተኛ ናት ትላለች ማለት ነው። አዎ ይላታል ማለት ነው። እናም ጥያቄውን ይጠይቃታል ወይዘሮ ማርታን። ግን አንቺ ብትሆኝስ በሱ ደረጃ በሱ ቦታ ብትሆኝ በሲሳይ ቢሆን አንቺ የዳጣ እናት ብትሆኝ እሱ ደግሞ ከሌላ እንትን ያለ ቢላት፣ ኧረ በጣም አንቀጠቀጣት። ግን ይህን ጥያቄ ድሬም ጠይቆ ነበረ። ግን በጣም ከባድ ነው እኮ በዛ ጫማ ላይ ቁምን ስናይ ከባድ ነው። ስለዚህ ትዳር ማለት ታማኝነትን ብዙ ነገርን እንትን ቢል ነው። ስለዚህ በትዳሬ ደግሞ አልደራደርም በፍጹም ብላ በጣም ስሬስሊ ትሆናለች ማለት ነው። ናታንንም እስኪ ጥያቄ ልጠይቀው፣ አንተ ባለ ትዳር ሁነክ ያቺ ሚስትህ ከሌላ ወንድ ሰው ከሌላ ሂዳ እንትን ብትልብህ እንዴት ትቀበላታለህ ስትል፣ በፍጹም እኔም ብሆን ከዛ ቤት አባርራታለሁ እንጂ ከእሷ ጋራ አልቀጥልም ብሎ እሱ ራሱ ወሰነ ማለት ነው። ይህን ጥያቄ በጣም እንትን እያለችው ነበረ። እሱም ይህን ሲጠይቅ እኮ በጣም ጥያቄው በጣም እንትን ስላለበት ነው። ይሄንን ካላት በኋላ በቃ እማዬ ልተኛ ብሎ ተነስቶ ትቷት ይሄዳል ማለት ነው። ይሄንን ጋዝ ቤንዚን ጨምሮባት ማለት ነው። እሷም በጣም ጥያቄ ሆኖባታል እና አልነቃችን። በእርግጥ በጣም ፈዛለች ማለት ነው። ያው እንግዲህ አንዳንድ በህይወታችን ውስጥ ሰዎችን በጣም ስናምን ምንም ማሰብም እንትንላለን። ግን ይሄ ነገሮች ሁሉ ሲፈጠር ቢያንስ እንኳን እንዴት ምናምን ኤቢ ያው ከመጀመሪያውም ጀምራ የፖሊስ መርማሪ አካል ስለሆነች ሁሉንም ነገር ከመጸነሱ ጀምራ እስከ ናሙና ላብራቶሪ ድረስ ሂዳ እንግዲህ ጥናት ያደረገኝ ናት። እንግዲህ ናሙና ሰጥታ ያው የተሳሳተ ናሙና ወሰደች እንጂ የዳጣንም ጸጉር ነው ብላ ነው እንግዲህ ወደ ኋላ ፓርት እንትን ስንል ከአባቴ ጋር ይችልት አባቷ እንደሆነ ብላ ራሱ አባቷን እንኳን እንትን ያለች የዲኤንኤ ውጤት ያደረገች ልጅ ናት። እና አሁንም ድረስ ጥያቄዋ በጣም ምንም እንትን ቢል እስከ መጨረሻው እየሄደኝ ነው። በእርግጥም ሲወለድም ልጆ ዲኤንኤ አደርገዋለሁ ብላለች እሷ ራሱ ልጁ ወይ የናታን ነው ወይ አባቴ ነው በማለት አሁንም ሂዳበታለች ማለት ነው። እናም እንግዲህ ይሄንን ብሏት ማርታም ቁጭት ተኝታለች። ከድንገት ዳጣ ትመጣና ዳጣዬ እንዴት ነሽ? ደህና ነሽ ወይ? እንዲሁም እንዴት ከረምሻችሁ ምናምን እያለች እንዲሁም ምግብ እንኳን መስራት አሁን እንግዲህ ሙላሽ ሁልሽም ትሰሪያለሽ እያለን ነበረ። ለዚህ ቤት ሁሉም ታየኮ ይሄን ቤት ሁሉ የያዘችው ሰላም እያለች ነበረ ማለት ነው። እንግዲህ እኔ ብለሽ ነው እኔ እሰራለሁኝ፣ ምክንያቱም አሁን ስመጣ ሰላም ሁሉንም እማራለሁኝ ትላታለች። ይሄ ጥሩ ትላታለች። አሁን በይ እንግዲህ ሽንኩርት ክትፊልኝ ትላታለች። እንጀራ አሁን አንቺ እንጀራ ብኩተሽ ጋግረሽ እንትን ታያለሽ እንጀራ መስራት ትላታለች። እና ይሄን ባለቻትም ጊዜ አዎ እችላለሁኝ፣ ይሄ እንጀራ የሚበላው እያለቻት ነበር። እኔማ የምጋግረው ስንት በቢላዋ ኬክ መስሎ እንዲቆረስ ምናምን እያለች ነበር እና እየሳቀች ነበር። ወይዘሮ ማርታ ማለት ነው። በሂጅና ሽንኩርት ክትፊልኝ ደግሞ ፍለጭ አዘሺ ነው እሺ በማለት ዳጣም በደስታ እንትን ትላለች። ፍለጭ አይደለም ያልኩሽ ደቂቅ አርገሽ ከትፈሽ ጠብቂኝ እያለቻት ነው። እናም እንግዲህ ወደ አቶ ደረጀና ወደ ሰላምዬ ስንመጣ አቶ ደረጀና ሰላምዬ ወደ ቤት በሂጂ እዛ እንግዲህ አደራ እያላት ነው። እሷም ልቧ ተሰብሯልም ለ18 ዓመት ያጣቻትን ልጇን በእርግጥ ማገኘቷ ማወቅ አለባት ብለን ነበር ያወቀችበት ደረጃ። ያው እንግዲህ እሷ እናት ሆናም ካሁን በኋላ ልጄን ተቆጥቻትስ ቢሆን አስቀይሜያትስ ቢሆን ይሄን ያክል ጊዜ ስትቀመጥ ጨካኝ ነህ ብለው ነበር፣ ምን ማድረግ ነበረብኝ እያላት ነበረ። እናም በዚህ የተነሳ እንግዲህ ዳጣን ደግሞ ወደዛኛው ቤት ነይ ተብላ
ተልካ ሄዳለች እና እሱም አስገብቷታል ማለት ነው። እሷ ግን ምንም ደስተኛ አይደለች፣ እንዳኮረፈች ናት። ሰላምዬ መታ ሳሎን ሶስቱም ተቀምጠው ውሃም ሆነው አራቱም አይኗን እያየች በቃ የልጅነቷን የሕፃንነቷን እያስታወሰች በቃ ውስጧ ሰላም አጥቷል ማለት ነው። ሰላምዬ በቃ ቤቱን ሁሉ እያየች ነው ጣራ ግርግዳውን። እናም ዳጣም እንግዲህ ከተላከችበት ሄዳ እየመጣይ ወይኔ ሙዚቃው በተለይ ስለ እናት እንትን የሚለው በእውነት መጨረሻ ላይ ያለው በጣም ነው የሚነካው ማለት ነው። እናት እያለ እንትን የሚለው እናም በዚህ የተነሳ እንግዲህ ሰላምዬ ቤቱን ጣራውን ግርግዳውን እያየ ሰላምዬም ማን ነው ማርታም ግራ በመጋባት ላይ ናት። እናም በዚህ የተነሳ ሁሉም አይኑን ደሬም እንግዲህ አይኗን እያየ ተናገረች ይሆን አትናገር ይሆን እያለ በጭንቀት ፊቷን ሁሉ ሲያዩ ሁለቱም በጭንቀት ላይ ናቸው። እናም እንግዲህ ዳጣም ከተላከችበት ከድንገት መጥት ትላለች። ሁሉም ተፋጠው እሷን በድንጋጤ እየተንቀጠቀጠች ነበር። እንግዲህ መልሳ ራሷን አስትም ብለን እናስባለን። ዳጣዬ ብላ ወይ ዘላት አቅፋ መጣች ትልና እንግዲህ ዳጣም እቅፍ ታረጋታለች ብዬ አስባለሁኝ። ተሻለች ዳንሽ ብላ ምክንያቱም ስለምታሳዝነኝ እንትን ስለምትለኝ ብላ በባለፈው ፓርት ላይ ለአቶ ደረጀ ስትነግረው ነበር። እናም እንግዲህ ዘላ ታቅፋታለች የሚለው ሀሳብ አለን። ቤት እንደገባኝ ነው ሁሉም ተፋጠው የነበረው ማለት ነው። እንግዲህ ሰላምዬ ልጄ ብላ አቅፍ ታደርጋት እንደሆነ ደረጀም ደግሞ ቃሏን እንድጠብቅ ፊቷ ቁጭ ብሏል። በጣም ከባድ ነው በእርግጥ ለአቶ ደረጀ። ሰላምዬ ማወቋ ደስ ይላል። ማወቅ አለባት ብለን ነበር። ስላወቀችም ደስ ብሎናል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ